ቤተሰብ የዲቦራ ቤተሰብ ናቸው የሚደርሱት እነሱ ጎረቤት ናቸው ይታረቃሉ በቃ ሰላም ይውረድ ዝጉት በቃ ልጆቹን አታስጨንቁ አከተመ ቻው አለቀ እንደዛ አይነት ነገር እኮ ይወላችሁ ሐሳብ ይቅርታ እንዲጠይቁ ይቅርታ በሚጠይቁበት ሰዓት እኮ ማለት ነው ለሚናገሩት ነገር እኮ መጀመሪያ መጠንቀቅ አለባቸው አይደል መጀመሪያ ለሚያወሩት ነገር መጠንቀቅ አለባቸው አይደል እነሱ ባጠፉት ጥፋት ሁለት ግለሰቦች ይሁሉ ሰው ሲናጋና ይሁሉ ሰው በአንድ ግለሰብ በአንድ ተራ ሰው ማለት ነው በአንድ ተራ ሰው እዛ ቁጭ ብለው ማለት ነው እነሱ በኦሮሚያ ዙሪያ የተለያዩም ቲክቶከሮችም የሚባሉትም ራሱ ማለት ነው እኛ ማሰብ ያለብን እንደ ኢትዮጵያዊነት ነው እነዚህ ሰዎች ግዴታ መጥተው ይቅርታ ማለት አለባቸው ህዝቡን የኢትዮጵያ ህዝብን ኦሮሞን ብቻ ሳይሆን ጠቅላላ ህዝብን ኢትዮጵያዊነትን ማለት ነው በቃ በእንደዛ አይነት ስህተቶች እነሱ በሚሰጡት ሐሳብ ሁሉ ጊዜ ለምንድን ነው የኢትዮጵያ ህዝብ ምስቅልቅሉ የሚወጣው ያልሆነ ሐሳብ እያመጡ እንደ አንድ ግለሰብ ከሆነ ሁለቱ መጣላት ካለባቸው ሰምበዲ ነው መጣላት ያለባቸው እንጂ ፐርሰናሊ እስከ ብሔርተኝነት ድረስ መጥተው የሚያወሩበት ምንም አግባብ የላቸው ምንም ምክንያት የላቸው ይሄ ሌላ ነገር ውስጥ ነው የሚከተል ሌላ ነገር ውስጥ ስለሚከተል ሰምበዲ ከሆነ ሁለቱ ለብቻቸው መጣላት አለበት ሁለቱም ቲክቶክ ላይ መጥተው ይቅርታ መጠየቅ አለባቸው ማንንም ቲክቶከር ተራ ቲክቶከር እየመጣ ማለት ነው እኔ አማራ ነኝ እኔ ኦሮሞ ነኝ እኔ ወላይታ ነኝ እኔ እንትን ነኝ እኔ ከምባ እያልክ ህዝቡን አታጣላ በቃ ይሄን ምስኪን ህዝብ አትንደው ወዳልሆነ ፖለቲካ ላይ እየወሰድከው ማለት ነው በቃ አታዋጉን እንዴ በፍቅር የሚኖሩ እኮ ህብረተሰቦች አሉ አንድ ቦታ ላይ እንዴ አይምሮ ሲረበሽ ደግሞ ሌላ ነገር ይመጣል በፍቅር እየኖረ ያለ ህብረተሰብ ላይ እንደዚህ እኮ ነው ሲባል እኮ እዛ ጋር በወሬ ብቻ ሌላ ነገሮች ሊመጡ ይችላል ስለዚህ እነዚህ ሰዎች ሁለቱም ማለት ነው ሁለቱም ጥፋተኛ ናቸው እንደ ኢትዮጵያዊነት እንደ አረንጓዴ ቢጫ ቀይ ባንዲራችን ጥፋተኛ ናቸው ሁለቱም ቲክቶክ ላይ ወጣው ይቅርታ ህዝቡን ይጠይቁ እነሱ አይደለም መታረቅ ያለባቸው ህዝቡን ነው ይቅርታ ማለት ያለባቸው ከዛ ሰንበዲ ማንንም ሰው ማስታረቅ ከፈለገ እነሱ ፐርሰናሊ ይዘው መጨረስ ይችላል ይሄ የሀገር ጉዳይ ነው እነሱ በተራ ነገር እዛ ጋር ለቲክቶኳ ብላ ጊፍት ለማግኘት ብላ የሀገር ነገር ለመለቃቀም ብላ ያመጣቸው አጀንዳ በጣም ያስጠላ አጀንዳ ነው ሀገሩን ለሚያባላ አጀንዳ ነው ስለዚህ ሁለቱ መጀመሪያ ህዝቡን ይቅርታ ይበሉ የኢትዮጵያ ህዝብን ኦሮሞንም አማራንም ጠቅላላ ብሔርተኝነቱን ማለት ይቅርታ አጥፍተናል ከዛ በኋላ እነሱ ማስታረቅ ካለባቸው በውስጥ ጨርሰው ማስታረቅ ይችላል የኔ ሐሳብ ይሄ ከደረቲ ችግር የለውም እነሱ ተቀጣጥረው ይደባደቡ ህዝቡን ይቅርታ ይጠይቁኛ ስለነሱ ጸባይ ይመለከታል ህዝቡን ይቅርታ ይጠይቁ ወጣው ማለት ነው ለምን ታውቂያለሽ ይሄ ህዝብ ምስኪን ህዝብ ነው በተነገረው ነገር ብቻ ነው የሚያምነው በተነገረው ነገር ስለሚያምን ይሄን ህዝብ ዛሬ የኦሮሞ ህዝብ ገዳይ ነው ሲባል ምን አይነት አስቢው ካንቺም ራሱ ማለት ነው ያማራው የሚመጣል ነገር ያማራ እንደዚህ አይደለም የራሳቸውን ፐርሰናሊ ስራ በቃ ቲክቶክ እንደ ስራ ካሰቡት ቲክቶከር ነን ብለው ካሰቡት ስራቸው ነው ቢዝነሳቸውን በስነ ስርዓት ነው መቀጠል ያለባቸው በፖለቲካ አይምጡብን እንዴ በፍቅር የሚኖር እኮ ስንት ሰው አለ እኮ እንዴ አያጋጩን አያባሉን አያጣሉን ከፈለጉ እርስ በርስ ይጨራረሱ እዛው ትክክል እያለ ነው ታች እርስ በርስ ይጨራረሱ ለምን አይገዳደሉም ከፈለጉ ግን በብሔርተኝነት አይምጡ በቃ ቁስል ነው በቃ ብሔርተኝነት ቁስል ነው እናት አባቶቻችንን ነው የሚጎዱት እኛ እዚህ ጋር ባወጣነው ምላስ ባወጣነው ጥፋት ወንድሞቻችን ነው የሚቀጡት የሚገደሉብን ወንድሞቻችን ናቸው ስለዚህ ያልሆነ ነገር እዚህ ቲክቶከሮች እየመጣችሁ አትቀባጥሩብን በቃ ላይቫችሁ ከከፈትክ ቢዝነስን መስራ ከሆነ ቢዝነስን ስራ በቃ ፖለቲካ ላይ እየመጣ ትርምስምሱን አትወጣ አንተ ኧረ በስመ አብ ሮሚዬ ዝርያ ወድሻለሁ ለማንኛውም ኦኬ አሁንም ይኸውልህ ሚዛናዊ ሆነን ነገሩን የፈለጉበት ቤት ይፍቱት አሁንም ወደፊትም የሰማውትና መናገረው ለማንም ብዬ የምዋሻው ነገር የለም ሁለቱም ይቅርታ ይጠይቁ ሁለቱም የኢትዮጵያ ህዝብ ይቅርታ ይጠይቁ ላልከው ዲቦራ ብሔር አልነካችም አሁንም ወደፊትም አቋም የሚቀይረው ነገር የለም ዲቦራ የነካችው ህዝብ የለም ዲቦራ አባት እናቷን ሁሉ ነገሯን ስትናገር አንድ ኮመንት ነው ያነበበችው የጻፈችው ኮመንት የተነበበችው አባቷ ጠንቋይ ናቸው ብለው ሲጽፉ እሱን ኮመንት አነበበችና እኔ አልልም በስማም እኔም አልልም ይሄንን ማለት አልፈልግም እዚህ ውስጥ መግባት አልፈልግም ከማለት ውጪ ሌላ ብሔሯን ጠርታ የተናገረችው ነገር የለም ልጅ አላት
እኔ አኖራታለሁ ጂጂ ኪያ ቤት ያልሞተችው በህይወት ያለችው ጂጂ ኪያ ቤት ልጇን አላት ምን አገባሽ ስትላት እኔ ከፈለገችም ችግር ካለባት አኖራታለሁ ብላ አለች። ያንን ስትል ወጣ ማነው ዲቦራ የኔን ልጅ ከማኖር ይልቅ ያንቺ ወንድም እኛ ቤት ተቀጥሮ የሚሰራውን እርጂ ብላታለች። ያንን ለተናገረችው መልስ ሰጠቻት እንጂ ይቺ ልጅ እኔ ስለተጣላች ሌላ እላዋ ላይ አልጭንባትም። ዲቦራ ከኔ ጋር ጸምናት ሙሉ ሚዲያ ያውቃል ያለችው ቀጥታ ይሄንን ነው። ይሄ ስላለቻት ኮመንት አነበበች። ይችን ወርድ አነበበች ተብላ ለዚች ልጅ ቤተሰቦቿ የተሰደቡትን ቶ ስድብ እዚህ ሚዲያ ላይ ብርቅ ስላልሆነ ለኛ ግን መንፈራበር ነው ሲከራከሩ ሰው መጤነት የለብንም። እዛ ደግሞ የሆነ ነገር የሚያደርጉት ያንቺን ቤተሰብ እንጂ የኔን አይደለም። እኔ ለእሷን ቤተሰብ ነው የኔ ቤተሰብ ነው የማይጎዳም። ለምን እሷ እናትና አባቷ ብቻ በዛ ያስቀምጡ ተሻል ዛሬ የለሽም የታወቀ ነው። ሶ ከአባትሽ ቤት ፊት ለፊት ነው ሄዶ አባትሽን አይኑን ጎልጉሎ ቢያወጣለት የኔ ተጠያቂነት ይሄው 1300 ሰው ላይ የተናገርኩ እንዴ ተጠያቂነት ለምን አንቺ ዛሬ የለሽም? አንቺ የታወቀ ነው ማን እንደሆንሽ የማን ልጅ እንደሆንሽ የታወቀ ነው። የምን ቤተሰብ ልጅ እንደሆንሽ የምን አገር ከምን ክልል እንደመጣሽ የታወቀ ነው። እየነገርኩሽ ወደ እኔ የሚነካኝ የለም። እኔ የሚነካኝ ነገር የለም። የኔ ቤተሰቦች ፒውር ናቸው፣ ባለ ጊዜ ናቸው። የታወቀ ነው። እሷኔ ትክክለኛቱን አና በረጋሽ አም ኦነስት እውነቱን ነው የምነግርሽ። እዚህ ጋር የኔ ቤተሰቦች የታወቀ ናቸው። ዛገር ላይ አንቺ ነሽ መጤ፣ እኛ አይደለንም መጤ። የኛ ሀገር የኛ ክልል ላይ ተወለድሽ፣ የኛ ክልል ላይ ተማርሽው። እሷ በቤተሰብ እንዳልታከያሽ ሌላ ነገር ነው የሚመጣብሽ ላይ እየነገርኩሽ ጋይስ። አያቶቼ ወንድሞቼ ታቀሸኛ ቤተሰብ ትላልቅ ፋሚሊ ናቸው፣ ባለ ጊዜ ናቸው። የታወቀ ነው። እዛ ክልል ላይ የታወቀ ናቸው። ማንንም ያውቃቸው አንቺ የምታውቂያቸው ናቸው። ገብቶሻል? በዚህ ሰዓት ደግሞ ማን ላይ በማስም እንዳለሽ በምን ክልል እንዳለሽ ማወቅ አለብሽ። ይሄንም አገናዝቢ የኔ ቆንጆ ገብቶሻል? አገናዝቢ ይሄንም አገናዝበሽ አውሪ። እኔ ነው የምናገረው። እኔ ነገር ብትሆኚ ለምን አንቺስ ችግር የለም እንደፈለግሽው ድብል ለማለት ቤተሰቦችሽ ግን በአንቺ ባመጣሽው ጣጣ የኔ አጎቶች ታውቂያቸዋለሽ ማን እንደሆነ ያጎቶች ማን እንደሆነ እናንተ ቤት ፊት ለፊት ስንት ሰው አጎት እንዳለኝ ስንት ቤተሰብ እንዳለኝ እናንተ ጋር ታውቃላችሁ። እዛ ሰፈር እናንተ ሰፈር ጌጠማ ሰፈር ሁሉ ከገር እስከ ራስ ማለት የኔ ቤተሰቦች ናቸው። በደንብ የምታውቂው ነገር ነው። የሆነ ነገር ስትይ እኔን እኮ ምንም እኮ አታደርጊኝም። እነሱን ግን ስትናገሪ ወደ አንቺ ቤተሰብ ነው የሚሄዱት። አንቺን ቤተሰብ ነገር የሚያደርጉብሽ ይሄ ነው። ወቂ ይሄን በደንብ ወቂ። በነገራችን ላይ እየነገር we formula feed Chrissy with hip organic follow-on 3-4 ሜሴጅ ደርሶኛል። ይሄን የተናገረችው ልጅ ናት። እግዚአብሔር ያሳይሽ እንጂ እግዚአብሔር ያሳያችሁ ይኑ እኔ አሽቃባጭ ብሉኝ ግን ካፏ እኔ ቲክቶክ ላይ እንደዚህ አይነት ወሬ ሰምቼ አላውቅም። ወንድ ልጅ እንረጋገጣለን ከስንት ወንድ ጋር ተሰዳድቤያለሁ ግን ነው ኔቨር እናቴ ትሙት ነው በኢየሱስ አይሳንድ ይሄን የተናገረችው እና ሰረኛው ሮማን ተሰማን ሰደባት አልሰደባት ለምን አይሰቀልም? ሮማን ተሰማ ኬር አላት እንዴ? መታችሁ እዚህ ኮሜንት አትጻፉ። መረገማታ ይሳደብ ከፈለገ ነግሬዋለሁ ትክክለኛውን ነገር። ጎንደሬ ነኝ ብሎ ዛሬ የኛ ሰዎች እንዲያርጎ ሲል መች ነው ጎንደሬውን ከውየዋለሁ። ያ ስድብ መስሎት ወጥቶ ከተሳደበ ይሳደብ ችግር የለም። እና ለምንድን ነው ተው የምትለኝ? አባ ለምንድን ነው ጠና ተው እሺ ወይ ነው ለምንድን ነው ተው የምትሉኝ? አም ሲሪየስሊ እውነቱን ለመናገር ከሆነ ማለት ነው እኔ ቪዲዮ ከፍቼ ነው የማወራው። እኔ ማንንም ፈራኩ ሰው አይደለም። ማንንም አታስተዳድረኝ። ይውል ዳልቻ ቢገብ እናትን ልብዳት ዳልቻ እናትን ልብዳት እያልኩ ነው። ምን አለ ያው እዚህ ጋር ኖ ዳልቻ ቤት ገብታ ምናምን እናትን ልብዳ እያልኩ ሚስጥርን ዘረግፈዋለሁ እያልኩ እኮ ነው። እንደ በፋይል ይዤልሃል ሚስጥር አይመለከተኝም። እኔ አንድ የሚያስተዳድረኝ አንድ ነገር እኮ ሌላ ነገር ውስጥ መግባት አይደለም ማቲ። ቆይ ነገሩ በደረጃ አልፎ በቃ እነዚህ ቆይ ሱቅ በደረጃ ቶ ይሄ ነው ማቲ ማየሰኝ እህትየው እሺ ዝርያ እህትየው ጀስት ኮሜንት እየጻፉ እዚህ ጋር ለሚጽፉልኝ ኢንቦክስ እየጻፉልኝ እሺ እተዋለሁ ግን ይሄ ነገር እውነት ነው ውሸት ነው የምትሉ ሰዎች ካላችሁ እግዚአብሔር ምስክሬ ነው። እኔ በምንድነው በምላጭ ራሴን ልተልትል ምን ሆናችሁ?
ማንንም ፈርቻ አልኖርም። እሺ የሚያስተዳድረኝ አንድ እግዚአብሔር ብቻ ነው የሚያስተዳድረኝ። አንድ እግዚአብሔር ብቻ ነው የሚያስተዳድረኝ። ሰርቄ ማላቅም ዘርፌ ማላቅም የምኖረው በራሴ ላብ ነው የምኖረው። ስደት ላይ ወጣሁት ማለት ነው። አንድ ሰው